ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሳዑዲ ውስጥ የአሜሪካ ወታደራዊ አውሮፕላን በኢራን ጥቃት ከፍተኛ ጉዳት እንደደረሰበት ቢቢሲ አረጋገጠ። ቢቢሲ የተረጋገጡ ፎቶዎች እንደሚያሳዩት የአሜሪካ ወታደራዊ እዝ እና የቁጥጥር አውሮፕላን በሳዑዲ አረቢያ በሚገኝ የአየር ኃይል ሰፈር ውስጥ በኢራን በተፈጸመበት ጥቃት ተመትቶ ከፍተኛ ጉዳት ደርሶበታል። ፎቶዎቹ ለመጀመሪያ ጊዜ የተጋሩት የአሜሪካን ወታደራዊ ዜና በሚያጋራ የፌስቡክ ገጽ ላይ የነበረ ሲሆን፣ ፎቶዎቹ እንደሚያሳዩት የኢ3 ሴንተር የተባለው ወታደራዊ አውሮፕላን በተፈጸመበት ጥቃት ለሁለት ተገምሶ ይታያል። የቢቢሲ መረጃ ማጣሪያ ቡድን ቢቢሲ ፕሮፋይል ፎቶዎቹም የተነሱት ከሳዑዲ አረቢያ ዋና ከተማ ሪያድ በስተደቡብ ምስራቅ 100 ኪሎ ሜትሮችን ርቀት ላይ በሚገኘው የልዑል ሱልጣን የአየር ኃይል ሰፈር መሆኑን አረጋግጧል። ፎቶዎቹ ላይ የሚታዩት ምልክቶች፣ ምሰሶዎች፣ የማከማቻ ክፍሎች እና የተጠረጉ መንገዶች ላይ የሚታዩ ምልክቶች ላይ በተደረገው ማጣራት ከሳተላይት ምስሎች ጋር ተመሳሳይነት አላቸው። የአሜሪካ ጦር ኃይል ማዕከላዊ እዝ እስካሁን ድረስ በአውሮፕላኑ ላይ ስለደረሰው ጉዳት እስካሁን በይፋ አስተያየት አልሰጠም። ቢቢሲ እዙ በጉዳዩ ላይ አስተያየት እንዲሰጥም ጠይቋል። ዓርብ ዕለት አንድ የአሜሪካ ባለስልጣን ለሮይተርስ ዜና ወኪል እንደተናገሩት 12 የአሜሪካ ወታደሮች በአየር ኃይል ሰፈሩ ላይ በተፈጸመው የኢራን ጥቃት መቁሰላቸውና ከመካከላቸውም ሁለቱ ከባድ ጉዳት ደርሶባቸዋል። የአሜሪካ ዋል ስትሪት ጆርናል ጋዜጣ በበኩሉ ቢያንስ 2 የአሜሪካ የጦር ጀቶችን አየር ላይ ሳሉ ነዳጅ መሙላት የሚችሉ ወታደራዊ አውሮፕላኖች ጉዳት እንደደረሰባቸው ዘግቧል። የኢራን የእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል እሁድ ዕለት እንደዘገበው አንድ የሻሄድ አጥፍቶ ጠፊ ድሮን ኢ3 አውሮፕላን መትቷል ብሏል። ቢቢሲ ከ2 ሳምንታት በፊት በተነሳ የሳተላይት ምስል ላይ አውሮፕላኑ በተመታበት ቦታ ላይ አውሮፕላኑ የተመለከተ ሲሆን፣ ውድመቱ የደረሰበት ተመሳሳይ አውሮፕላን ይሁን ወይም ሌላ ለማወቅ አልቻለም። ቢቢሲ ከተጣሩ ፎቶዎች መካከል በአንዱ ላይ የአውሮፕላን የጭራ ቁጥር ይታያል። ይህንን በመጠቀም የበረራ መከታተያ ድረገጽ በሆነው ፍላይትራዳር 24 ላይ በመመልከት አውሮፕላኑ ከጦር ጀፈሩ አካባቢ በረራ ላይ እንደነበረ ለማወቅ ተችሏል። ዓርብ ዕለት የተነሳ የሳተላይት ምስል ጉዳት ከደረሰበት ኤ3 አውሮፕላን በስተ ምስራቅ 1600 ሜትር ርቀት ላይ በሚገኘው የአየር ኃይሉ ሰፈር ውስጥም የእሳት ቃጠሎ ያሳያል። ነገር ግን ይህ እሳት በፎቶዎች ላይ የሚታየው አውሮፕላን የተጎዳበት ተመሳሳይ ጥቃት አካል መሆኑ ወይም አለመሆኑ ግልጽ አይደለም። የቦይንግ ኤ3 አዋክስ የሚባለው በኢራን ጥቃት የተመታው አየር ላይ በመሆን የወታደራዊ ማዘዣና የመቆጣጠሪያ ማዕከል በመሆን የሚያገለግል ወሳኝ አውሮፕላን ነው። ቦይንግ 707 አውሮፕላን የተመሰረተ በማድረግ የተሰራ ወታደራዊ አውሮፕላን ሲሆን በጀርባው ላይ የሚሽከረከር የራዳር መቆጣጠሪያ ሳህን የተገጠመለት የመቆጣጠሪያና የቅድሚያ ማስጠንቀቂያ ማዕከል ነው። ይህ አውሮፕላን የተገጠመለት ራዳር በረጅም ርቀት ላይ ያሉ ኢላማዎችን ለመለየትና ለመከታተል ያስችለዋል። በተጨማሪም በጦርነቶች ውስጥ ሊከሰቱ የሚችሉ ስጋቶችን አስቀድሞ በመለየት ማስጠንቀቂያ ማስተላለፍ የሚችል ወሳኝ አውሮፕላን ነው። የአሜሪካ አየር ኃይል ድረገጽ ላይ በሰፈረው መረጃ መሰረት አውሮፕላኑ የአየር ኃይል ዘመቻዎችን በሚካሄዱበት ጊዜ ለአዛዦች መረጃዎች በመስጠት ተልዕኮዎችን በበላይነት ለመምራትና ለመቆጣጠር የሚያስችል ወሳኝ ወታደራዊ መረጃ አውሮፕላን ነው። እንዲህ አይነቶች ወታደራዊ አውሮፕላኖች የመጀመሪያ ጊዜ አገልግሎት መስጠት የጀመሩት በአውሮፓውያኑ በ1977 ሲሆን ኤ3 አውሮፕላኖች እስከ 2035 ድረስ በአሜሪካ አየር ኃይል ውስጥ በስምሪት ላይ እንደሚቆዩም ተነግሯል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።